ወይኔ ወንድሜ እንዴ ምንድነው? እና ካዲያ ምን ያደናብርሻል? ነይ ቁጭ በይ። አንተ ያማል እንዴ? እሱ በእኔ ጉዳይ አውሬ ነው። እሺ ባለፈው ያረጋን ረስታው ነው? አልረሳሁትም። የወጋ ይርሳ እንጂ። ወይኔ ፍቅር እንዴ አልብዜ ተጣላላችሁ። እስኪ ወንድ ነው እናቱ ወልደዋለች። እንዴ አይደለም እኛን እቤት ራሱ ካስቸገረ ንገሪኝ። ሲታይ ወንድ ይመስላል። ይሄ ሽንታ እንዴት ዝም ብሎ ነው ይዳል? በጉልበት እኮ አይደለም በጭንቅላት ነው። መጣ ወንድሜ እንዴት ዝም ስላልኩሽ ነው። ሁሌ መጣላት እኮ ስለቻለ ደጋግመሽ የሰራሽው ስህተት ሳይሆን ምርጫሽ። እኔ ደግሞ ምርጫሽን አከብራለሁ። አንተ ውሽ ምንድነው? ንቀት ነው። ሁለተኛ ታጠገብ እንዳደርስ ብያ ነበር። እሱን አንተ አይደለም ማንንም አይከለክለኝ። ዝም በል። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ሰው ጋር ካገኘው እገድልሃለሁ። እባክህ ልቀቀኝ። ከሶስታችሁ ግን ቀድሞ የሚሞተው ማን ነው? አንተ፣ እናትህ ወይስ እህትህ? በዚህ ቪዲዮ ቀን የሰጠው ለታ ምንድን ነው ያደረገው? አሁን የእህትህን የራቁት ቪዲዮ ሶሻል ሚዲያ ላይ ልልቀቀው ወይስ? በእናትህ ምንድን ነው የፈለከው? እየፈለግኩ ነው አይደል? ጎበዝ፣ እንደሱ ነው የሚባለው። ለጊዜው አላሰብኩበትም፣ ሳስብበት ግን እነግርሃለሁ። ተግባባን አይደል? እምጣለው ላንቺ ነው። ድክመቴ ነሽ። ብሸነፍ የምሸነፈው ባንቺ ነው። ሂጂው ማስተካከል ጉዳይ የኔ ውድ በስተመጨረሻ ፍቅሬን ተቀበለኝ ማለት ሄኒ አቴሊ አረ መጣች ልግባ እንዴ ምንድነው? ና ተደበቅ አንተ ያማል እንዴ? ይቅርታ ወንድሜ። ይቅርታ ትላለህ እንዴ? ና ጥረገው ወንድሜ። ይኸውልህ ይቅርታ። ና ጥረገው እንጂ ልቀቀው፣ እኔ ጠርገዋለሁ። ሂድ አንተ። ስማ ሂድና ሄኖክን ጥራው። የለም ስራ አልገባም። ለምን ትዋሻለህ? አሁን ሲገባ እያየሁት ሰው ተመሳስሎብሽ ነው እንጂ እሱ አይደለም። የሆነ ጠቆር ያለ አስተናጋጅ ነው። አዎ አሁን አንቺን ኪስ የተለበጠ ሌባ ነው እንዴ? እኔ ላይ ራሱ ውሃ ደፍቶብኝ ሄደ። ሰውዬ ይቅርታ ጠየቅን አይደል እንዴ? ምን ያስቀባጥራል? ሂሮሪዛ ወጥቶ ያናግረኝ። በመደባበቅ የሚፈታ ነገር የለም። በቃ ለምን አትረጁም? ያጋጠመው ችግር ሳይገባሽ ቀርቶ ነው። እኔስ ትንሽ አያዝንልኝ? ሽማግሌ ልኮ የሰርግ ቀን ከተቆረጠ በኋላ ምን ያርግ? እሱም እኮ የእናት ነገር ሆኖበት ነው። ለመጨረሻ ጊዜ ወጥቶ ያናግረኝ። ከዚህ በኋላ እኔን አያየውም። እሺ ይሄን ያናግራት። ሂድ አንተ። እኔ አወራታለሁ። ቆይ እኔ አላሳዝንህም? በማዘኔ እኮ የሚለወጥ ነገር የለም። ሄኒ አትወደኝም? በጣም ነው የምወድሽ፣ ግን በዚህ ሰዓት እናቴን ስለማሳከም እንጂ አንቺን ስለማግባት አላስብም። ይቅርታ። ሄሎ እማ፣ ብሩን አሁን ከስራ ስወጣ ልካለሁ። ስለምን ብር ነው የምታወራው? እሱም መቶ የሰጠችኝ ምን? የኔ ልጅ እግዚአብሔር ይባርክህ። አንቺ ነሽ? አዎ እቺ ንገሪው። ወይኔ ጉዴ! ምንድን ነው የሚለው? አንቺ ጭራሽ ቤት ድረስ መምጣት ጀመርሽ? አይደለም እኮ ሁለተኛ እዚህ ቤት እንዳትመጪ እሺ? አሁን ቀጥ ብለሽ ሂጂ። አረግሻለሁ። አርግዤ ስትፈልጊ ትፊው። በቃ እንሂድ። ምን አለሽ? በቃ እኔ ልሂድ፣ ይቅርብኝ። አይኑን ካየሁት ይበቃኛል። ሁለተኛ እዚህ እንዳልመጣ አስጠንቅቆኛል። ቆይ ግን አንቺ የምርሽ ነው እንደዚህ እየሆንሽ ያለሽው? እንደዚህ ከመሆኑ ውጭ ሌላ አማራጭ የለኝም። ማን ስለሆነ ነው እንዳረገሽ ሲሰማ አጠገቤ እንዳደርሽ የሚልሽ? ነይ ታዩ። በቃ እግዚአብሔር የፈቀደው ነው የሚሆነው። እንሂድ። መጣው። አንቺ ይሄች ጠብቂ። እቺ ሴትዮ ልታሳብረኝ ነው? ቆይ አንቺ ሴትዮ ያምሻል እንዴ? ይቅርታ ቤት ሳስቻለው መሰለኝ። ኦ ሶሪ፣ ጮኩብሽ አይደለ? አንድ ሴትዮ መጣ እኮ ልብስ ምናምን ብላ አስቸግራኝ ነው። አረ ችግር የለውም፣ እኔ ነኝ ጥፋተኛ። የጓደኛዬ ቤት መስሎኝ እኮ ነው። እንኳንም ተሳሳትሽ። ቀኔን ያሳመርሽልኝ። በጠዋቱ ቆንጆ ሴት እንዳይስላረግሽኝ አመሰግናለሁ። ቴንኪው በጣም። አይገርምህም? የእሷን ቤት ፍለጋ ብዙ ተንከራተት። ስልኳ ደግሞ አልሰራም አለኝ። ስልኳ እስኪሰራልሽ ለምን ቤት አታርፊም? ቤት እግዚአብሔር ነው። አይ ችግር የለውም። እንደ ውለታ ቁጠሪውና ሌላ ጊዜ ትክሽኛለሽ። ውለታ መመለስ ላይ እንኳን ብዙም አይደለሁም። ግድ የለሽም። ቅድሚያ ግቢና ረፍት አድርጊ። ስለ ውለታው እናስብበታለን። ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ ይሄ አይበቃሽም? እኔ ምን እንደምፈልግ ታውቃለህ አይደል? ቆይ ለምን አትረጋጊም? ይሄ ሁሉ ሀብትኛ አይደል እንዴ? እኔ በራሴ ነው መስራት የምፈልገው። ቆይ ሁሉ ሀብት እያለ ነው ተቀጥሬ ልስራ የምትይው እኮ? አለቃ ውስጥ እየጠሩህ ነው። ከአንቺ ጋር አልጨረስንም። የትም እንዳትሄጂ።
የኔ ፍቅር አንቺ ወንድምሽ ቢያይንስ? ተረጋጋ። ውስጥ ነው አይንም ባይሆን እህት ተሻላት። ይሄንን ብር ያዘው። እሺ አልተሻላትም። አንቺ ወንድምሽ ከመጣ ያባረኛል። ተባረሃል አንተ ዱርዬ። እህቴን የሸመገልክ ባሎር ታስቀረኝ። ኧረ ወንድሜ እንደዛ አይደለም። እሱ ፍቅረኛዬ ነው። ማ እሱ? አዎ ከግቢ ስንመረቅ እህቱ ስለታመመችበት ነበር እዚህ የተቀጠረው። በዚህ ሁኔታ እንድንተዋወቅ አልፈልግም ነበር። በእኔ ደስተኛ ካልሆንክ ግን አሁንም መሄድ እችላለሁ። ወንድሜ ና አንተ ና እንካ ዛሬ ሂድ፣ ነገ ጠዋት ግን እንዳታረፍ። ምግቧ በጣም ነው እንደሚጣፍጠው። ምን ምግቧ ብቻ መልኳም ጣፋጭ ነው። ቆይ ለምን አትነግራትም? ያማሃል እንዴ? ጆዬ መጣ። ምን እናምጣለን? ያው የተለመደውን በየአይነት። እሺ ጆዬ ይዤልህ መጣ። አንቺ ለምን ብር ሳታስቀምጪልኝ ሄድሽው? እቁብ ነበረብኝ ትናንት፣ ደግሞ ምንም ስራ አልሰራሁም። እሱ እኔን አይመለከተኝም። አሁን ያለሽን ስጪኝ። የለኝም። ብሰጥም ደግሞ ሂድ ልጠጣበት ነው። ምን አልሽ አንቺ? እንዴ ተረጋጋ እንጂ። ማነው አንተ ደግሞ? ምን አገባ? እሱማ አያገባኝም። ለመኖር ብላ አይደል እንዴ እቺን የመሰለች ልጅ ከሰው በታች ሆና የምትሰራው? የእህትነት ግዴታዋን ነው ትወጣ ያልኩት። ጭራሽ ወንድሟ ሆነ ነው? ተው ጆዬ፣ አንድ ያለኝ ወንድሜ ነው። ጭራሽ ልታስደበድብኝ? እኔና አንቺ ቤት እንገናኛለን። እሺ ቆይ። ኧረ ጆ አንድ ወንድሜ ነው እያልኩ። አንቺ ነሽ ልጁን ፊት ሰተሽ አበላሸሹ። ልጣሉ አይደለም የሳተን እንዴት መመለስ እንዳለብኝ ራሴ ያውቃለሁ። አይሽ የኔ ባልባዶ እጅ ነው የመጣም ብዬሻል ነበር። የኔ ፍቅር ቆየሁብሽ እንዴ? ኧረ አባቴ ትሎ ነው የመጣኸው። እንደውም አስይዘን ነበር ተበላች። በምን ያሻጃችሁት? የኔ ባልባዶ እጅ ነው የመጣም ብዬ። በዚህ አይነት ሁሌ ልትበያት ነው? እሺ ቆየሽ አስባል። ስለሱማ እሷ ራሷ ያመጣም ብላ ነው የምታስይዘው። ስጦታውስ ይቅር እስካሁን ማስጠበቁ በራሱ ኮርደት ነው። ጓደኛዬ ያሳዘንሽ። እሺ እኔና አንቺ ደግሞ እናኪ ካሁን በኋላ 2 ሰዓት ያረፍዳል ብዬ። እሺ እኔ ደግሞ 1 ሰዓት ይቆያል። ሄሎ የኔ ፍቅር። ዮናስ አሁንም አልመጣ? ይኸው መጣሁ። በእናትህ አትቆይ ቶሎና። እሺ መጣሁ። አይገርምሽም? እኔ በሚስቴ አልደራደርም። 5 ደቂቃ እንኳን ማስቆየት አልፈልግም። ውይ የኔ አባት ምን አይነት ንቀት ነው ግን? ወይ የኔ እናት። ቆይ አንተ ማን እንዴ? ምን አይነት ንቀት ነው? ይኸው ደርሻለሁ፣ እያየሁሽ ነው። ምንድነው ችግር? እነሱ ከመጡ ስንት ሰዓታቸው? እነሱ ናቸው አይደል የማይሆን ሀሳብ እንድታስብ የሚያደርጉሽ? እነሱ ምን አገባቸው? እኔም እኮ ሴት ነኝ። እያንዳንዱ ነገር ያስከፋኛል። እሺ ይቅርታ። ጭራሽ ላይ ነው የተወራረዱ ያሉት። 1 ሰዓት ይቆያል፣ 2 ሰዓት ይቆያል እያሉ። አይቼሻለሁ፣ ዝጊው በቃ። አላልኩም? ይሄው ባዶ እጅ መጣ። ቆይ እናንተ ለምን እንደ ጓደኛ ጥሩ ነገር አታስቡም? ለምን ሚስቴን ታስከፉብኛላችሁ? ኧረ ዮኒ ጀስት ለቀልድ ነው። አንተም እኮ ጥሩ ስራ እየሰራህ አይደለም። አውቃለሁ፣ ከጓደኞቿ በታች እያረኳት ነው። ለዛም ሁልጊዜ ነው ይቅርታ የምጠይቃት። ካስደበርኩሽ ይቅርታ። እሺ አጉድዬብሻለሁ።